እሺ ባለፈው ሳምንት የተመለከትነውን ክፍል ነው በመቀጠል የምናየው። ዮሐንስ ወንጌል ምዕራፍ 12 ከቁጥር 35 ጀምሮ እዛ ከመሄዳችን በፊት ምናልባት ከቁጥር 27 ጀምሮ ባነብ ጥሩ ነው እንዲያያዝልን ካለፈው ሳምንት ጋር። እና የሰጠሁት ርዕስ ላመኑትም ላላመኑትም የሆነ ብርሃን የሚል ነው። ከቁጥር 27 ጀምሮ አነባለሁ። አሁንስ ነፍሴ ታወካለች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምን አክብረው፣ ስለዚህም አከበርኩት፣ ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች መልአክ ተናገረው አሉ። ኢየሱስም መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። በምን አይነትም ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። እንግዲህ ሕዝቡ ይላል፣ እዚህ ላይ በተለያየ ጊዜ ሕዝቡ ይላል፣ ደቀ መዛሙርቱ ይናገራሉ። በጥንቃቄ በጥሞና ካላነበብን ኮንፊውዝድ ልንሆን እንችላለን። እዛ ሕዝቡ ይላል ይሄንን ሲናገር፣ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል። አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይህ የሰው ልጅ ማን ነው ብለው መለሱለት። ቁጥር 33 ላይ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ነው ይህን የተናገረው ይላል። እነሱም ደግሞ ገብቷቸዋል። ክርስቶስ ሁሌ ዘላለም የሚኖር ነው እና እንዴት እንዲህ ትላለህ? ሕጉ የነገረን ክርስቶስ ለዘላለም ይኖራል ነው ብለው መለሱለት። ከዛ በኋላ የዛሬ ክፍላችን እዚህ ላይ ነው ያለው። ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ክብሩን ስላየ ኢሳይያስ ይህን አለ፣ ስለ እርሱም ብዙ ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። ቃሌን ሰምቶ የማይጠብቀው ቢኖር የሚፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። እኔ ከራሴ አልተናገርኩምና፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች ያውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ ይላል። እንጸልይ። እግዚአብሔር አባት እና አምላካችን ሆይ ቃልህን ስናነብ፣ ስንመለከት፣ ስንነጋገር ጌታ ሆይ አንተ እንድናስተውለው የምትፈልገውን ነገር እንድናስተውል እንድትረዳን ጌታ ሆይ እምነት እንዲሆንልን
በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት ሆይ እኔም የምናገርበትን ጥበብ እና ቃሎች ስጠኝ። ወገኖቼም ደግሞ ቅድም በቃል ላይ እንዳነበብን የተከፈተ ጆሮ ስጣቸው። ፈቃድን ሁላችንም እናደርግ ዘንድ በኢየሱስ ክርስቶስ ስም አሜን። ይሄ እዚህ ላይ ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው ኢየሱስ ያለው። ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው ይላል። ይሄንን ያለው ከምን ተነስቶ እንደሆነ ከላይ ያለውን ቅድም ተመልክተናል። ጌታ ኢየሱስ የመስቀሉን ነገር ሲናገር እንኳን እነኚህ ሰዎች እንደምናስታውሰው የገዛ ተከታዮቹ ከነበሩት ደግሞም ከሶስቱ በጣም ቅርብ ከነበሩት ጴጥሮስ እንኳን ይህንን የመስቀሉን ነገር አልተዋጠለትም አይደል? ትዝ ይላቸዋል። የሰው ልጅ አልፎ ይሰጣል፣ ሽማግሌዎች አሳልፎ ይሰጡታል እና ይሰቅሉታል ብሎ ሲናገር ጴጥሮስ አልተዋጠለትም፣ ተቃወመ። ጴጥሮስ የተቃወመው ለማን አስቦ ነው? ለጌታ አስቦ ነው የተናገረው። ግን የእግዚአብሔር ሐሳብ የእግዚአብሔር መንገድ ስላልገባው ነው። ከሰው አንጻር ያስብ ስለነበረ ነው የተቸገረው ጴጥሮስ እንጂ የፍቅር ጉድለት አይደለም። ይሲ የፍቅር ጉድለት ሌላ ነገር ነው። ለምሳሌ አይ ዶንት ኬር የሚል ቢሆን ኖሮ ሌላ ነገር ነው ችግሩ። ግን ፍቅራችን ራሱ ማሰባችን ራሱ የሰው ሲሆን ችግር ነው። የሰው ሲሆን ችግር የሚሆነው የት ጋር እንደሆነ ልንገራችሁ። መስቀሉ ጋር የሰው የሆነ አስተሳሰብ ቦታ የለው። የእግዚአብሔር ፈቃድ ብቻ ነው እዛ ጋር መስቀሉን መቀበል የሚችለው። እንደ እግዚአብሔር ፈቃድ የሆነ አስተሳሰብ ብቻ ነው አሜን ሊል የሚችለው። ጌታ ኢየሱስ ራሱ ኃጢአት የሌለበት እርሱ ራሱ ነፍሴ ምን አለቻለ? ታወከች አለ። በሌላ ክፍል ላይ ስናነብ አባት ሆይ ፈቃድ ቢሆን ይህ ጽዋ ከኔ ትለፍ አለ። ነገሩ ቀላል ነገር አይደለም። ሰው የእግዚአብሔር ፈቃድና የእግዚአብሔር ሐሳብ ልቡን ካልገዛው በስተቀር መስቀሉ ላይ ተቃዋሚ ነው የሚሆነው። ማለት የመስቀሉን በረከት እንቀበላለን፣ ተቀብለናል። ሁላችንም እኛ በክርስቶስ አምነን የዘላለም ሕይወት አግኝተናል። ግን ያገኘንበትን መንገድ ግን መቀበል ከባድ። መንገዱ ስዊት ወይ አይደለም፣ ጣፋጭ መንገድ አይደለም። ጽዋው መራራ ነው። ጽዋው መራራ ነው። መስቀል መራራ ነው። መስቀል ደስ የሚያሰኝ ነገር አይደለም። በጌታ ኢየሱስም ደስ አያሰኝም፣ በደቀ መዝሙር ሕይወትም ደስ አያሰኝም። እያንዳንዱ ደቀ መዝሙር የጌታን ፈለግ ተከትሎ የራሱን መስቀል ሲሸከም መራራ ነው፣ ደስ አይልም። እና እነኚህ ሰዎች ሲመልሱ በሐሳብ ነው፣ ጥቅስ ነው የጠቀሱለት። የእግዚአብሔር ቃል እንዲህ የለም እንዴ አሉት። ምንድን ነው ያሉት? ክርስቶስ ለዘላለም ይኖራል ተብሎ ተጽፎ የለም እንዴ? ምንድን ነው የምታወራው? ክርስቶስ እንዴት ምን ይሆናል? ይሞታል። ክርስቶስ ይነግሳል እንጂ እንዴት ይሞታል ትላለህ ነው እኮ እያሉ ያሉት። ከዛ በኋላ እቺ ድምፅ ትጮኻለች። ትንሽ ከፍ ዝቅ ላድርግ። ከዛ ክርስቶስ ለዘላለም ይኖራል አይደለም እንዴ የሚለው? እንዴት ነው? ማን ነው ራሱ የሰው ልጅ አሉት። ጭራሽ እሱ እኮ ማን መሆኑን እኮ እየነገራቸው ነው፣ እያስረዳቸው ነው። እሱን ለማየት ነው የመጡት። ባለፈው ጊዜ አይተናል። ኢየሱስ ወደ ኢየሩሳሌም እንደሚመጣ አውቀው ነው የመጡት። የዘንባባ ዝንጣፊ አድርገው ምን አድርገውታል? ተቀብለውታል። ምን እያሉ? አቤቱ አሁኑኑ ምን አድርግ? አድን። ሆሳዕና ማለት እሱ ነው። አሁኑኑ አድን እያሉ እኮ ያሉት እኮ ነው። ንጉሥ አድርገው የተቀበሉት ነው። አሁን ንጉሱ ስለ መስቀል ሲያወራ በጣም መራራ ነው።
ማለት አሁን ባለንበት መከራችን ገና እንቆያለን ማለት ነው የሚሉት እነሱ። ስለምን ነው የሚያስቡት? ስለ ፖለቲካ ነው የሚያስቡት። ጌታ ኢየሱስ ግን ስለ ዘላለማዊ እግዚአብሔር ፕሮግራም ነው የሚያወራቸው። ከዛ በኋላ ይህ የሰው ልጅ ማን ነው ብለው ሲመልሱለት ጌታ ኢየሱስ አያብራራ። በቃ ጌታ የማያብራራባቸው ቦታዎች አሉ። እኛ ግን እናብራራለን። እኔን ጭምር ማለት ነው። እናብራራለን። ሰው እንዲገባው ይመስለናል። በብዙ ማብራሪያ የሚገባው ይመስለናል። ልቡ የተቆለፈን ሰው 10 ጊዜ ብታብራሩ የባሰ ልቡ ምን ይሆናል? የባሰ ነው የሚቆለፈው። ጌታ ኢየሱስ አያብራራም። መንፈስ ቅዱስ አይገልጥም ልቡ ለተዘጋ ሰው። ስለዚህ ጌታ ኢየሱስ አንዲት ማስጠንቀቂያ ብቻ ነው የሚነግራቸው። እሷን ማስጠንቀቂያ ነው የምናየው። ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው አላቸው። ብርሃን ሲል ስለማን ነው የሚያወራው? ስለ ራሱ ነው። ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ወይም ጨለማ እንዳይመጣባችሁ ነው የሚለው በአዲሱ መደበኛ ትርጉም። ብርሃን ሳለላችሁ ምን አድርጉ? ተመላለሱ። ብርሃን ለምንድን ነው? ለመመላለሻ ነው። ብርሃን ጌጥ አይደለም የምናየው፣ አይገርም የምንለው አይደለም። ብርሃን መመላለሻ ነው፣ መኖሪያ ነው፣ መሄጃውን የሚያሳየን ነው እንጂ የምናደናንቀውም አይደለም። አይገርምም ይሄ ብርሃን እንድንል አይደለም። ብርሃን ለጥቂት ጊዜ አለ፣ ጨለማ እንዳይደርስባችሁ እንዳይመጣባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ በብርሃኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው ይላል። ከዛ ክፍሉ ስትመለከቱ ኢየሱስ ይህን ተናገረና በሉ እንግዲህ በሚቀጥለው ሳምንት እንገናኛለን አላቸው። ምን አደረገ? ተሰወረባቸው ይላል። ብርሃን እንደዚህ ነው፣ ያበራና የተመላለሱበት ይበራላቸዋል። ከዛ ግን ምን ይሆናል? ስውር ይላል። ተሰወረባቸው። እሱን በደንብ በኋላ እናያለን። ተሰወረባቸው። ከዛ ይነግረናል ሁኔታውን፣ የሰዎቹን ሁኔታ ዮሐንስ በመንፈስ ቅዱስ ተመርቶ ይነግረናል። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ ይላል። ኢሳይያስ ደግሞ ይላል ቀጥሎ፣ የተለያዩ ክፍሎች ነው የሚጠቅሰው ዮሐንስ። በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ይህን ኢሳይያስ ነው የጻፈው። ኢሳይያስ ይህን የጻፈው ለምንድን ነው ይለናል? ቁጥር 41 ላይ ክብሩን ስላየ ነው። ከሩቅ ሆኖ እሱ ያየውን እነሱ አያዩትም። እሱ ከሩቅ አይቶታል። ስለዚህ ነው የጻፈው ይለናል። ግን እዛ ፊታቸው እየተመላለሰ አላመኑ፣ ማመን አቃታቸው፣ ዓይናቸው ታወረ፣ ልባቸው ደነደነ። ከዛ ደግሞ አላመኑም የሚለን ካለም በኋላ ቁጥር 42 ላይ ደግሞ ትንሽ ቀየር ያደርግና ምን ይላል? ከአለቆች ከዚህም ጋር ይላል ከአለቆች ደግሞ ብዙዎች ምን አደረጉ? በእርሱ አመኑ። አላመኑ፣ አመኑ። ደግሞም ጭራሽ አለቆች ምን ያህል? ብዙዎች አመኑ ይላል። ጌታም ያለው ምንድን ነው? ብርሃን ሳለላችሁ በብርሃን እመኑ፣ ጨለማ እንዳይመጣባችሁ። ከአለቆች ብዙዎች አመኑ። ስላመኑ አሁን አለቆቹ ምን እንዲሆኑ ነው የሚፈለገው? ወጥተው እሱ ነው ማለት ነበረባቸው። ግን ምን አላደረጉ? ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት ምን አላደረጉ?
አልመሰከሩም። ይከብዳላ። ከምኩራብ መውጣት ምን እንደሆነ፣ ከማህበረሰብ መወገን መገለል ምን እንደሆነ በመጠኑ ስሜቱ አለ አይደል? ይገባናል አይደል? ከማህበረሰብ መቀበሪያ ስፍራ ማጣት ሊሆን ይችላል። እንግዲህ የእኛን ለማምጣት ብዬ ነው። ከእድር መባረር ሊሆን ይችላል። ብዙ ጥቅማ ጥቅሞች አሉ። ጌታ ምን ብሏል? ባለፈው ሳምንት ያየነው ክፍል እዚሁ ላይ ምዕራፍ 12 ቁጥር 25 ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። እነኚህ ሰዎች የኢየሱስ ክርስቶስ ምስክር ቢሆኑ ለኢየሱስ ምንም የሚጨምሩለት ነገር የለም። እነሱ ግን የሚያተርፉት ነገር ነበረ። ዋጋም ይከፍላሉ፣ ግን ያተርፋሉ። ግን አልመሰከሩለትም። ምክንያታቸው ቁጥር 43 ላይ አለ። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ክብርም ሁለት አይነት አለ ማለት ነው። የእግዚአብሔር ክብር አለ፣ የሰው ክብር አለ። ብልጥግናም ሁለት አይነት አለ። በእግዚአብሔር ዘንድ ብልጥግና አለ፣ በሰው ዘንድ ብልጥግና አለ። በእግዚአብሔር ዘንድ እንትን ያልሆኑ ቸር ያልሆኑ ይላል እግዚአብሔር ኢንትረስት አያደርጋቸውም ይላል። የእሱን ነገር የከበረውን የማይጠፋውን ነገር አደራ ሊሰጣቸው አይችልም ይላል። እንዲህ እያለ ሲያወራ ፈሪሳውያን፣ ገንዘብ የሚወዱ ፈሪሳውያን አይተው ምን ይሉ ነበር ይላል? ይስቁ ነበር ይላል። የሚያስቃቸው ምንድን ነው? ምክንያቱም ይሄ ነገር በጣም ሰርሳሪ ነገር ነው። ወደ ውስጥ የሚገባ ነው። ወይ ያሰናክለናል ወይ ያቆመናል። የጌታ ቃል መሀል ሰፋሪ አያደርግም ማንንም። ስለዚህ እዚህ ላይ የተወሰኑት አላመኑም፣ ያመኑት ደግሞ አልመሰከሩም። ምክንያቱም በመስከር ዋጋ ስለሚያስከፍላቸው። ከዛ ኢየሱስም ይላል ጮኸ ይላል ጮሆ እንዲህ አለ ይላል ቁጥር 44 በእኔ የሚያምን በላከኝ ማመኑ ነው፣ በእኔ አይደለም። እኔን የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። እኔ ከራሴ አልተናገርኩምና፣ ነገር ግን የላከኝ አብ እርሱ የሚለውን የምናገረውንም ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። የብርሃን ዓላማ እግዚአብሔር ባሰበልን መንገድ እንድንሄድ ማስቻል። ይሄ ነው የብርሃን ዓላማ። እግዚአብሔር ብርሃን የሚሰጠን በፈቃዱ መንገድ መሄድ እንድንችል። እርሱ ካላበራልን በስተቀር በራሳችን ማስተዋል ነው የምንኖረው። ሕይወትን በራሳችን ማስተዋል ነው የምንኖረው። አሁን እዚህ ክፍል ላይ ጥቂት ጊዜ ብርሃን ከእናንተ ጋር ነው የሚላቸው። ስለዚህ ለአይሁዶቹ እድል ተሰጥቷቸው ነበር ማለት ነው። እሱ የሚለውን በጥሞና ቢያዳምጡ በብርሃን የሚመላለሱበት እድል አለላችሁ እኮ እያላቸው። እድል ነው ብርሃን። እግዚአብሔር ላይት ይሰጣል። ለምሳሌ ሮሜ ምዕራፍ 2 ላይ የሚናገረውን ታስታውሳላችሁ። ለሰዎች ሁሉ በልባቸው ውስጥ በሕሊናቸው ውስጥ ሕጉን ጽፏል ይላል። ይሄንን በስነ መለኮት ቋንቋ ምንድን ነው የሚባለው? ይሄ ለሁሉም የተሰጠ አጠቃላይ መገለጥ ነው ብለው ይሰይማሉ። ሁሉ ሰው በልቡ አለ፣ የሆነ ላይት አለ። ለምሳሌ ሰማያት የእግዚአብሔርን ክብር ይናገራሉ። ስለዚህ እግዚአብሔርን የተላላ የሰነፍ አንዱ መሰረታዊ መለያው ወይ መለያው እግዚአብሔር የለም ማለት ነው። እግዚአብሔር የለም የሚል ሰው ምንድን ነው ይላል መጽሐፍ ቅዱስ? ሰነፍ ነው ይላል። ምክንያቱም እግዚአብሔር ስለመኖሩ ብዙ ምስክር አለ። እና በጣም ነው የሚያሳዝነው። ሰነፍ እንደዚህ አይነት ስንፍና ውስጥ ያሉ ዘመዶች፣ ጓደኞች ይኖሩናል። እኔ አሉ። በጣም ደግሞ አሁን ሰሞኑን በዚህ ጉዳይ ላይ እያሰብኩኝ በጣም ነው ማስበው ስለነኚህ ሰዎች። ምክንያቱም ጥቂት ጊዜ ነው ያለው ይላቸዋል እዚህ ላይ።
ብርሃን ከእናንተ ጋር ጥቂት ጊዜ ነው። ምን ማለት ነው? የተወሰነ ጊዜ ነው ያላችሁ። እግዚአብሔር የሰጠውን ብርሃን ተቀብላችሁ ለመመላለስ ማለት ነው። ፈጣሪ የለም እንዴት ሰው ይላል? ይሄን ሁሉ እያየ ነው ነገሩ። እና እድል ነው እግዚአብሔር የሚሰጠን ብርሃን። ክርስቶስ በመካከላቸው መመላለሱ ለነሱ እድል ነበረ። ነገር ግን የሚላቸውን ካልሰሙ፣ በሰጣቸው ብርሃን ካልተመላለሱ ጨለማው ይውጣቸዋል። እሱን ነው እየነገራቸው ያለው። ስለሚታይ ጨለማ አይደለም የሚያወራው። እድል ነው። ይሄን እድል ካልተጠቀማችሁበት ጨለማው ይውጣችኋል ነው እያላቸው ያለው። አሁን እኛ በእነሱ ጫማ ውስጥ ሆነን ማሰብ በጣም ከባድ ነው። የሰማይና የምድር ፈጣሪ መካከላቸው ቆሞ እኮ ነው እንደዚህ የሚላቸው። እመኑ፣ ትንሽ ጊዜ ነው ያላችሁ ይላቸዋል። ግን ከዛ በኋላም ቢሆን እኮ ምንም አይደለም። ጌታ ኢየሱስ ያው ከሞት ከተነሳም በኋላ ብዙ አማኞች አሉ ልንል እንችላለን። ያ ብዙ ድል ሊኖር ይችላል። ግን አንድ ነገር እናውቃለን፣ የተወሰነ ነው። ኢንፊኒት አይደለም እድሉ። ቀኖቹም የተወሰኑ ናቸው። በኢየሱስ ክርስቶስ ለማመን ከታሰበ በመጽሐፍ ቅዱስ ቋንቋ መቼ ነው ሰው ማሰብ ያለበት? መቼ ነው ማመን ያለበት? አሁን ነው። ሁልጊዜ መጽሐፍ ቅዱስ ላይ ነገ የሚባል ነገር የለም። ዛሬ ነው። ዕብራውያን 3:4 ታስታውሳላችሁ። ዛሬ ተብሎ ሲጠራ ሳለ ዛሬ ነው፣ ነገ የለም። ለምን? ነገ በሚሆነው መጽሐፈ ምሳሌ የሚነግረን ጥበብ ነገ በሚሆነው አትመካ፣ የሚያመጣውን አታውቅም። ዛሬ ነው፣ ዛሬ ነው። ሁሌ ጌታ ሲጠራን ዛሬ ነው፣ ነገ የሚባል ነገር የለም። ጨለማ እንዳይወጣችሁ ሲላቸው ለእኛም የሚያስተላልፍልን ትልቅ መልእክት አለ። ጨለማ እንደሚደርስ፣ ጨለማ እንደሚመጣ ነው የሚያሳየን። በኒው ኢንግሊሽ ትራንስሌሽን ላይ ኖት አለ። እዛ ኖቱን እንዲረዳን ላንብብላችሁ የሚለው ጨለማ እንዳያገኛችሁ ብርሃን እያለላችሁ ተመላለሱ የሚለው ማስጠንቀቂያ ቢያንስ በሁለት ደረጃዎች ልናስበው እንችላለን። አንደኛ ኢየሱስ የተናገራቸው በኢየሩሳሌም የሚኖሩ አይሁዳውያን ይህ ማስጠንቀቂያ እርሱን መሲህ አድርገው ለመቀበል ጥቂት ጊዜ ብቻ እንደቀራቸው የሚያስታውስ ሆኖ ልናየው እንችላለን። ይሄ ቃል ግን ይሄ ደግሞ የተጻፈው የዮሐንስ ወንጌል የተጻፈላቸው እኛን ጭምር ማለት ነው። የተጻፈላቸው ደግሞ ይላል ከዚያን ጊዜ ጀምሮ ላሉ ሁሉ የኢየሱስ ቃላት ማስጠንቀቂያ ናቸው። እያንዳንዱ ግለሰብ ለዓለም ብርሃን ማለትም ለኢየሱስ ምላሽ የሚሰጥበት የተወሰነ ጊዜ እንዳለው ማስጠንቀቂያ ነው። ከዚያ በኋላም ጨለማ ይመጣል። ሰው ለብርሃን ምላሽ የሚሰጠው ምላሽ የዘላለም ዕጣ ፈንታውን በማያጠራጥር ሁኔታ ይወስናል ብለው ጽፈዋል። ለእነኛም ሰዎች ነው መልእክቱ። ይሄ ለተጻፈልንም ነው መልእክቱ። ምላሽ እንድንሰጥ፣ ምላሽ እንዲሰጡ፣ በብርሃን እንዲያምኑ። ጨለማው ሲመጣ ምንድን ነው ምን ሆነው ይላል እዚህ ላይ በጨለማ የሚመላለስ ወዴት እንዲሄድ አያውቅም ይላል። ሚሚ እየነገረችን ነበር። የምትኖርበት ቤት መውጫ ላይ መብራት አለ እና መብራቱ አምፖሉ ከጠፋ እኔ ራሴ ቀይረዋለሁ። አንድ ቀን ቀይሬውም ራሱ አልበራ አለ። ከዛ ጻፍኩላቸው። ምክንያቱም ይሄ ነገር ካልተቀየረ ለስራ መውጣው ሌሊት ስለሆነ ደረጃ ስወርድ በወድቅስ አይታየኝም፣ ቶሎ ብርሃን እንዲሆንልኝ ጠይቃለሁ እያለች ነበር። ጨለማ ከሆነ ወዴት እንደምንሄድ ሳናውቅ ነው የምንራመደው። የዚህ ዓለም ሰዎችን አሁን ስትመለከቱ ሁሉን የሚያውቁ ይመስላሉ፣ የገባቸው ይመስላል። ፕላን አላቸው፣ 5 ይር ፕላን አላቸው፣ 10 ይር ፕላን አላቸው። የት እንደሚሄዱ ነው። እነሱን ማግኘት መቼ መሰላችሁ? ማለት ለማግኘት ቀላል ስለሆነ ነው። ሲያማቸው አገኟቸው። ጭው ብሎባቸው ታገኛላችሁ። ጭው ሊዶን ነው።
ያ ኮንፊደንት የሆነው ሰውዬ ጭው ይልባቸው። ምንም የለማ፣ ምንም አያውቁ፣ ምኑን እንደሚይዙት አያውቁ። በጨለማ ያለ ሰው ወዴት እንደሚሄድ እንደማያውቀው እንራመዳለን። ለብርሃኑ ተገቢውን ምላሽ ካልሰጠን የሚል ነገር እናያለን። በጨለማ የሚሄድ ሰው ደግሞ የማይቀር ነገር አለ፣ እንሰናከላለን። እዚህ ላይ የብርሃን ልጆች እንድትሆኑ ይላል። ብርሃን ሳለላችሁ በብርሃኑ እመኑ። የኢየሱስን ቃል ሰምተን እርሱን ማመን እኛን የብርሃን ልጆች እንድንሆን ያደርገናል። ማለት ምን ማለት ነው? የብርሃን ልጆች ሲል ምን ማለት ነው ብለን መጠየቅ አለብን። ብርሃን ያበራል። የብርሃን ልጆችስ ያበራል። እሱን ማለት ነው። ብርሃን ኢየሱስ እንደሚያበራው እኛም ልክ እሱን ያበራውን አይነት ብርሃን እናንጸባርቃለን። በእርሱ ስናምን፣ ቃሉን ስንሰማው፣ ስናዳምጠው፣ ስንታዘዘው። በኤፌሶን ምዕራፍ 5 ላይ ሄደን እንመልከትና ኤፌሶን ምዕራፍ 5 ቁጥር 8 ሐዋርያው ጳውሎስ ለአማኞች ለሆኑት እንዲህ ይላቸዋል። ከምዕራፍ 5 ቁጥር 8 ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነት በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እዛ ድረስ ይበቃል። ቀድሞ ወይም ከክርስቶስ በፊት የነበረውን ሕይወታችንን የጨለማ ሕይወት መሆኑን ሲገልጥ ጨለማ ነበራችሁ ነው የሚለው። በጨለማ ነበራችሁ ብለን ልንረዳው እንችላለን፣ ግን ጨለማ ነበራችሁ ነው የሚለው። ክርስቶስ የሌለው ሰው ጨለማ ነው ነው የሚለው ይህ ክፍል። ለዚህ ነው በክርስቶስ ማመን በአንድ በኩል ለማያምነው ሰው ብርሃን እንዲሆን ይረዳዋል። ግን ያመነ ሁሉ ግን ደግሞ የሚያስፈልገው ብርሃን፣ ሌላ ብርሃን አለ። በብርሃን መመላለስ ይጠበቅበታል። አሁን እነኛ አማኞች ናቸው። ቀድሞ ጨለማ ነበራችሁ ይላቸውና ግን አሁን እንደ ብርሃን ልጆች ደግሞ ተመላለሱ ይላል። አሁን በጌታ ብርሃን ናችሁ ይላል። በህይወታችን ትራንስፎርሜሽን ሆኗል ነው የሚለው። ለውጥ መጥቷል በክርስቶስ በመሆናችን። ከጨለማ ወደ ብርሃን መጥታችኋል ነው የሚላቸው ጳውሎስ ለኤፌሶን አማኞች። በክርስቶስ ማመን ያመጣው ነገር ነው። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ትሆናላችሁ አይደል? ናችሁ። እንዲሁ ሊያሟሙቃቸው ግን አይደለም ይሄን የሚነግራቸው። ይሄን ከነገራቸው በኋላ ብርሃን መሆን ምን እንደሚጠይቅ ነው ደግሞ የሚነግራቸው። ብርሃን እንግዲህ ከሆናችሁ ዘንዳ የሚል ነገር ነው ያለው ውስጥ። የብርሃኑ ፍሬ በእናንተ ህይወት መታየት አለበት ነው እያለ ያለው። የብርሃኑ ፍሬ ብርሃን ስለሆናችሁ የብርሃኑ ፍሬ መታየት አለበት። ባለፈው ሳምንት ስለ ማፍራት ለምሳሌ አይተናል። እንዴት እንደምናፈራ ጌታ የተናገረውን አይተናል። እነኛ አለቆች ስለ ክርስቶስ መመስከር ያቃታቸው
ከእግዚአብሔር ክብር ይልቅ የሰውን ክብር ስለወደዱ ነው ይለናል ዮሐንስ። ምርጫ ነው ይሄ። የእግዚአብሔር ክብር፣ የሰው ክብር፣ የጌታ መንገድ፣ የራሳችን መንገድ፣ የእግዚአብሔር ፈቃድ፣ የራሳችን ፈቃድ ምርጫ ነው። ይሄ ምርጫ ግን የቀረበው በዋነኛነት ለማን ነው? ላልዳኑ አይደል? ለእኛ ነው። ያልዳኑማ ወደ ብርሃኑ ኑ ነው። አንድ የኦርቶዶክስ መዝሙር አለ። ኑ ከዛ በብርሃኑ ተመላለሱ ተመላለሱ። ግን መጀመሪያ ኑ፣ ወደ ብርሃን ኑ። ከዛ በብርሃኑ መመላለስ አለ ውስጡ። ተመላለሱ እና ሐዋርያ ጳውሎስ ለኤፌሶን አማኞች የብርሃኑ ፍሬ ምን እንደሚመስል ከትንሽ ሳምንት በፊትም አይተነዋል። ይሄ በበጎነት በጽድቅ በእውነት ሁሉ ነውና ይላል። ስለዚህ አዲሱ ማንነታችን የሚያፈራው ፍሬ እነኚህ ባህሪያት ያሉበት በጎነት፣ ጽድቅና እውነት ያሉበት ፍሬ እንደሚያፈራ ነው ኤክስፔክት የሚደረገው። በጎነት፣ ጽድቅ፣ እውነት፣ በጎነት፣ ጽድቅ፣ እውነት በህይወታችን። ይሄ ግን በቀላሉ አይሆንም፣ ምርጫ ይጠይቃል። ምን ይላል እዚህ ላይ? የብርሃኑ ፍሬ እንደዚህ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ ይላል። ስለዚህ ከብርሃኑ ፍሬ ከሚቃረኑ ነገሮች ጋር ራሳችንን እንዳናያይዝ እንዳናቆራኝ ኃላፊነት አለብን። በጎነት፣ ጽድቅ፣ እውነት ከሌለበት ነገር ራሳችንን የመለየት ኃላፊነት አለብን። በጎነት፣ ጽድቅ፣ እውነት የሌለበት ነገር ጋር ያለመተባበር ኃላፊነት አለብን። ምክንያቱም ጌታን ደስ ለማሰኘት ነው የሚመላለሱት የብርሃኑ ልጆች። እዚህ ላይ እንደምናይ ምሳሌያቸው ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። እሱ ማንን ለማስደሰት ነው የኖረው? አብን ደስ ለማሰኘት ነው። ቅድም እንዳልነው ፈቃድ አምላክ ሆይ ፈቃድህን ላደርግ መጥቻለሁ። ስጋንና መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በመዝሙር 40 ቁጥር ላይ ደግሞ ምንድን ነው የሚለው? ጆሮን ከፈትክልኝ። ጌታ ኢየሱስን ስታስታውሱ በኑሮ ሁልጊዜ ከአባቱ ጋር ነው። ይኸው እዚህም ክፍል ላይ ምዕራፍ 12 ዮሐንስ ላይ መጨረሻ ከራሴ አልናገርም ይላል፣ የሰማሁትን ነው የማወራው ይላል። ለእኛም መመሪያው እሱ ነው። ከራሳችን እንድናወራ የራሳችንን አናሊሲስ እንድንሰጥ አይደለም የተጠራ ነው። እሱን እንድናዳመጥ ነው፣ እሱን እንድንሰማ። ግን ለመሆኑ እንዲህ ተብሎ ተጽፎ የለ ምናምን እያልን የምንፈላሰፍ ከሆነ ጌታ ማስጠንቀቂያ ሰጥቶ ሰወረ ነው የሚለው። እናንተ ተፈላሰፉ ነው የሚለው። ምክንያቱም እንድንፈላሰፍ አይደለም የተፈለገው፣ እንድንታዘዝ ነው የተፈለገው። ለሚታዘዙት ግልጥ ይሆንላቸዋል። ጌታን ለመስማት ለመታዘዝ ጆሮአችን ክፍት ነው ወይ? እሱን ነው ቼክ ማድረግ ያለብን። እግዚአብሔር ፊት ምንም የምከለክለው ነገር የለም። ጌታ ሆይ አንተን ሙሉ በሙሉ ፈቃድን ላደርግ ነው ምሻው የሚል በቃ አንተን ደስ የሚያሰኝህን ነው ማድረግ የምፈልገው። እንደዛ ነው የሚለው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ። ጌታን ደስ የሚያሰኘውን ነገር ለማድረግ እንደሚቀና ነው የሚነግረን ስለ ራሱ ሕይወት ሲናገር። በስጋ ብንሆን ወይም ተለይተን ብንሆን ማለት ብንሞትም ብንኖርም ሁለተኛ ቆሮንቶስ 5:9 ላይ እርሱን ደስ የምናሰኝ ልንሆን እንቀናለን። ይሄ ነው ፐርፐዙ የነበረው የሐዋርያው ጳውሎስ። ስለዚህ ወደዚህም ስንመለስ ጌታን ደስ የሚያሰኘውን ነገር እየመረመራችሁ፣ ስለዚህ ቼክ እናደርጋለን ማለት ነው። በሕይወታችን በጎነት፣ ጽድቅ፣ እውነት አለበት ወይ እያልን እየመረመርን ከዚህ እነኚህ ነገሮች የሌሉበት ከሆነ ምን መሆን አለብን? ማጋለጥ አለብን። ይሄ ጨለማ ነው እያልን እናጋልጠዋለን ማለት ነው።
ምክንያቱም ብርሃን ስራው ምን ማድረግ ነው? ማጋለጥ። ማጋለጥ ስላችሁ ሰዎችን ማጋለጥ አይደለም እያልኳችሁ ያለሁት፣ ብርሃኑ የሚገልጠውን ማጋለጥ ማለት ነው። በእኛም ህይወት ውስጥ ያለው ማጋለጥ። ግለጡት ይላል እዚህ ላይ። የብርሃኑ ፍሬ በበጎነት በጽድቅ በእውነትም ሙሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ ይላል። ሁሉ ግን በብርሃን ሲገለጥ ምንድን የሚለው ይታያል ይላል። የሚታየው ሁሉ ብርሃን ነውና። ስለዚህ ብርሃን ቅድም ለመመላለሻ ነው እንዳልኳቸው፣ አሁን ለመግለጥ ነው። ሁሉን ይገልጣል። ሁሉን በቃ ያሳያል። በጣም ጥቃቅን የሆኑ የሰውነት ክፍሎቻችንን በተመለከተ ለምሳሌ ሰርጀሪ የሚያደርግ ሐኪም ያን ሲያደርግ የሚያስፈልገው ነገር አለ። ምን አለ? በጣም ኃይለኛ ብርሃን ያስፈልጋል። መገለጥ አለበት። ወደ እግዚአብሔር ፊት ስንቀርብ ራሱ እግዚአብሔር ብርሃን ነው ይላል። ጨለማ በእርሱ ዘንድ የለም። ስለዚህ ሁሉ ነገር ይወጣል፣ ጥልል ብሎ ይታያል። ይሄ እኛን ለማሳፈር እኛን ለማዋረድ እኮ አይደለም። የብርሃን የጨለማ ቁራጭ በሕይወታችን እንዳይኖር ነው፣ እንድናበራ ነው። የሚሸፍነው የሚከልለው ነገር እንዳይኖር ነው፣ እንድንገልጠው ነው፣ እንድናበራ ነው። አሁን ይሄ ነገር ሐዋርያ ጳውሎስ ለክርስቲያኖች ይህንን የሚናገር በጎነት፣ ጽድቅና እውነት በጨለማ ስራ ውስጥ የሉ። አሁን አንዳንዴ ሊያታልለን ይችላል። አሁን መልካም ነገር ስናይ ይህ በእውነት የብርሃን ፍሬ ይሆን እንዴ ብለን መመርመር አለብን። እና አንዱ መመርመር ያለብን ምን መሰላችሁ? ልክ ኮቪድ ቴስት ይደረግ ነበር አለ። የሂፖክሬሲ ቴስት፣ የግብዝነት ምርመራ መደረግ አለበት፣ መፈተሽ አለበት። ይሄ ግብዝነት ማለት ቋንቋው ድራማ ማለት ነው፣ ሪል ያልሆነ ነገር ማለት ነው። ይሄ ነገር ሪል ነው ወይስ ፕሬዚዳንት እየተጫወተ ነው ወይስ እውነተኛው ፕሬዚዳንት ነው ትሎ የለም። ፊልም ስታየው ፕሬዚዳንቱን ሆኖ ይሰራል። ፕሬዚዳንቱ ሊመስለን ይችላል። የዮሐንስ ወንጌል ፊልሙን ካያችሁት ዮሐንስ ወንጌል ላይ የሚሰራው ሰውዬ ኢየሱስ ሊመስለን ይችላል። ጎበዝ ኢየሱስን አስመስሎ የሚሰራ አክተር ነው፣ ኢየሱስ አይደለም። ስለዚህ አሁን ስንመለከት ፍቅር ስናይ፣ ለምሳሌ መልካም ነገር ስናይ ይሄ ነገር በብርሃኑ ማለት ነው። ደግሞ በጣም ትኩረት አድርገን ማየት ያለብን የሰዎችን አይደለም፣ የራሳችንን። ምንድን ነው ሞቲቬ? ይህን የማደርገው ሞቲቬ ምንድን ነው? በጎነት አለ ውስጡ፣ እግዚአብሔር ይመስገን። በጎነት ካለ፣ ጽድቅ አለ፣ ትክክል ነው በእግዚአብሔር ፊት፣ እውነተኛ ነው ወይስ ለምሳሌ እንደ አናንያ እና እንደ ሰጲራ ትዝ ይላቸዋል። እውነተኛ አልነበሩም። ሰው ስላደረገ እነሱም አይቅርብም ብለው ነው ያደረጉት። ግን ደግሞ ሲያደርጉት ደግሞ እንደ ሁሉም እንዳደረጉ እንዲመስልላቸው ነው የፈለጉት። ማንን ሊዋሹ ሞከሩ? የዘነጉት ይሄ ነገር ለካ የሚቀርበው ለራሱ ለጌታ ነው። መንፈስ ቅዱስን እንዴት ተዋሻላችሁ ያላቸው። በእነሱ ላይ ጠንካራ ፍርድ ነው የመጣው። አንዳንድ ሰዎች ሲሉ እንደሰማችሁ ዛሬ እንደዚህ አያደርግም እግዚአብሔር፣ ምክንያቱም እንደዛማ ካደረገ በቃ ማንም አይተርፍም። ሰምታችኋል? ማናችንም አንተርፍም። ምክንያቱም ተለምዷል በጣም። ያኔ እኮ ገና ስላልተበላሸ ነው። ከዛ ቀስ ብሎ መበላሸቱ አይቀርም። ስጋ ያለበት ቦታ ሁሉ ካልተጠነቀቅን ቀስ እያለ መውረስ ይጀምራል። እና መመርመር አለብን። ሂፖክሬሲ ቴስት መፈተሽ አለበት። ለሰው ለታይታ ነው ያደረግነው? መልካም ሰው ተብለን እንድንታወቅ ነው ያደረግነው? ሰዎች ምንም ሬኮግኒሽን ባይሰጡንስ? የሚከፋን ከሆነ ወድቋል። እንደዚህ ያህል ሁሉ አድርጌ ስሜን ሳይጠቅሱ እንደዚህ ያደረገ ሳይሉኝ ምንል ከሆነ ይሄ የብርሃኑ ፍሬ አይደለም። እሱማ ሞልቷል። ይሄ በአደባባይ የሚመሰክርለት የሚነገርለት አይነቱ ሞልቷል። ጌታ ደቀ መዛሙርቱን አስተምሯቸዋል። እናነባለን፣ በተራራው ስብከት ውስጥ እናነባለን።
ከሰው ክብር ለማግኘት ነው ያደረግነው ወይም የምናደርገው? ጌታን የምናገለግለው ለምንድን ነው? በጣም መፈተሽ አለበት። ቤተክርስቲያን ራሱ ነው የምንመጣው። እኔ ሰው ሲደውልልኝ በቃ ስለሚከብደኝ ነው ከሆነ የብርሃኑ ፍሬ አይደለም። ቅድም እንዳልኳችሁ ብርሃን ሳለላችሁ በብርሃን ተመላለሱ፣ ጥቂት ጊዜ ነው ያለው ሲል ጌታ ኢየሱስ የሚያውቀውን ይናገራል። እኛ ግን ቃሉን ስናነብ ጥቂት ጊዜን እንዴት ልንወስደው እንችላለን? አንደኛ ህይወታችን በዚህ ምድር ላይ ምን ያህል እንደሆነ አናውቅም። ሁለተኛ አሁን ያለን ምቾትና ሰላም ላይኖር ይችላል፣ አናውቅም። ማለት ጌታን ማመን እንደዚህ በጭምትነት ጸጥ ብለን ዝግ ብለን የምንኖርበት አይነት ሁኔታ ላይኖር ይችላል። ስለዚህ ዛሬ ነው ይህን ቴስት እያደረግን የብርሃኑ ፍሬን ማፍራታችንን በብርሃኑ መመላለሳችንን ቼክ ማድረግ እንዳለብን እናያለን። ከዛ እዚህ ክፍል ላይ አሁንም ይጠቅሳል ሐዋርያው ጳውሎስ። ስለዚህ ይላል አንተ ምን የምትተኛ ከእንቅልፍ ንቃ፣ የምትተኛ ንቃ ይልና ከዛ በጥሞና እንድታየው ትፈልጋለሁ። ብዙ ልብ ስለማይሉት ሰዎች ንቃ ካለ በኋላ ምን የሚለው ከሙታንም መካከል እንደማለት ተነሳ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ምን እያለ ነው? ከእንቅልፍ መጀመሪያ መንቃት ያስፈልጋቸዋል ይላል። ከእንቅልፍ መንቃት ያስፈልጋቸዋል። 2 ሳምንት ነው 3 ሳምንት በፊት ከእንቅልፍ ተነስተን ልብሳችንን ቀይር የሚል ነገር አይተን ነበር። ሮሜ 13 ላይ ከእንቅልፉ ሊነቃና ከጨለማው ጋር ካለው መተሳሰር ሊላቀቅ ያስፈልገዋል። ሰው የጨለማ ስራ የብርሃኑ ፍሬ ከሌለበት አክቲቪቲስ መላቀቅ ያስፈልጋል። ሙታን የሚለው ህይወት የሌላቸው እንደዚህ ዓለም ሰዎች የሚመላለሱ አሕዛብ እንደሚመላለሱ ከምንመላለስበት ከእንደዛ አይነት ህይወት መውጣት አለብን። ከነሱ ተለዩ አይደለም የሚለን ከኑሮ ካካሄዱ መለየት አለብን። መነሳት እንቅልፍ ላይ ነው ያለነው። ህይወት እኮ አለን እኛ እኮ ሙታን አይደለም። ስለዚህ ከእንቅልፍ ይነሳ፣ ከዛ ትስስር ይላቀቅ። ከዚያ የተስፋ ቃሉ ክርስቶስም ያበራልሃል። የክርስቶስ ብርሃን ፏ ይላል። አይናቸው የማያዩ ሰዎች በሞራ ሸፍኗቸው ምናምን ሚሽነሪዎች ሄደው ያን ሞራ ሲገፉላቸው አይታችሁ ታውቃላችሁ እንዴት እንደሚሆኑ። በቃ የሰው ፊት መነመዳል በቃ ሳላየው የከረምኩትን ነገር ብርቅ ይሆንባቸዋል። ሁሉ ነገር ይታያቸዋል። ይኸው እህታችን መዓዛ ሰርጀሪ አድርጋ ይኸው ያለ መነጽር ዛሬ ማንበብ ብርቅ ነው አይደል? በጣም ብርቅ ነው ብርሃኑ ሲበራ። ግን ያ ብርሃን ዝም ብሎ አይበራም። አቤቱ አብራው በማለት አይመጣም። የኛ ኃላፊነት ከእንቅልፍ መንቃት አለብን። ከተሳሰርንበት የጨለማ ስራ መውጣት አለብን። ቴስት እያደረግን ጌታን ደስ የማያሰኘውን ነገር ሁሉ ቴስት እያደረግን መውጣት አለብን። ያን ጊዜ ጌታ ኢየሱስ እያበራ ሰዎችን በብርሃን እንዲያምኑ ያሳስባቸው እንደነበር ዛሬ ደግሞ መንፈስ ቅዱስ እያሳሰበን ነው። ዓለሙንም እያሳሰበ ነው። አማኞችንም እያሳሰበ ነው። ዓለሙን ስለ ጽድቅ፣ ስለ ፍርድ እና ደግሞ ስለምን ነበር? ሶስተኛ ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት ይወቅሳል አይደል የሚለው መንፈስ ቅዱስ ዓለምን። አማኞችን ስለምንድን ነው የሚወቅሳቸው? በብርሃን ስለመመላለስ፣ ስለ መንቃት። ዮሐንስ ራእይ ምዕራፍ 2 እና 3 ከተመለከታችሁ ንስሐ ግቡ ይላል። ኤፌሶን ቤተክርስቲያን ወደ ቀደመው ፍቅር እንዴት እንደወደቀሽ አስብ። ሰርዴስ ቤተክርስቲያን
ስም ነው ያለህ፣ ግን ምን ሆነሃል? ሞተሃል። ሊሞቱ ያሉ ነገሮችን እንደገና ብትነቃ ይሻልሃል። ተነሳ። መንፈስ ቅዱስ እኮ የሚናገረው ግን ለእነሱ ብቻ አይደለም፣ ለአብያተ ክርስቲያናት ሁሉ ነው ይህ መልእክት የሚተላለፈው። ለብም ማነው ትኩስም ቀዝቃዛም አልሆንክም። ለሎዶቅያ ቤተክርስቲያን ለብ ስላልክ ምን ላደርግ ነው? ልተፋህ ነው። ጌታ ይተፋል እንዴ? ይተፋል። ቢተፋ ነው እንግዲህ አይደል እንዴ? ሳይተፋ ተፋለሁ ይላል። ይሄ እኮ ዝም ብሎ ማስፈራራት እኮ ነው። ይተፋል ማለት እኮ ነው። ለኤፌሶን ቤተክርስቲያን ንስሐ ካልገባ ያ ሁሉ መልካም ነገርም ቢኖርህ እምልህን ማሰማ ከሆነ ብርሃኑን ወስዳለሁ እኮ ነው። ምኑ ነው ብርሃኑ? ዛሬ መቅረዙ አይበራም። ያለ መቅረዙ ልንዘምር እንችላለን እኛ። ያለ ብርሃኑ ትልቅ ቫልዩ አለው። ሀብታችን እሱ ነው። ጌጣችን እሱ ነው። አቅማችን እሱ ነው። ጥበባችን እሱ ነው። እንዳይቀልብን ምን እናርግ? በቃ አይቀልብኝም እንድንል አይደለም። እንንቃ፣ እንመርምር፣ እንፈትሽ። የብርሃኑ ፍሬ አለ በእንቅስቃሴ ውስጥ ወይስ ፍሬ አልባ የሆነው የጨለማው ስራ ነው ጋር እየተባበርኩ ያለው? ጨለማው አንዱ ምልክቱ ምንድነው? ፍሬ የለውም። ፍሬ አልባ ነው። የሚታወቀው ምንድነው? በጎነት፣ ጽድቅ፣ እውነት ምናልባት ያለበት ሊመስል ይችላል፣ ግን የለበት። የብርሃኑ ፍሬ ግን እንደዚህ ነው። ጌታ ደግሞ ደስ የሚሰኘው በሱ ነው። ስለዚህ ላመኑትም ላላመኑትም ብርሃን አለ። እኛ በክርስቶስ ስላመነን እግዚአብሔር ይመስገን ብርሃንን አግኝተናል። አሁን ግን ሌላ ደግሞ ብርሃኑ ከኛ የሚጠበቅብን ነገር አለ። በብርሃኑ መመላለስ፣ እየመረመርን መመላለስ ይጠበቅብናል። እንጸልይ። ጌታን አነጋግሩት። ቅድም ወንድማችን ቤቴ ሄጄ ጌታን ለመንኩት፣ ሰራተኛ መሆን ፈልጋለሁ ብዬ ብሎ ሲመሰክርልን ሰምተናል። አሁን እኛ በብርሃን እየተመላለስን ነው ወይ ጌታ ሆይ? ወይስ በክርስቶስ በማመናችን እና በመጽደቃችን የዘላለም ሕይወት በማግኘታችን ተደላድለን ቁጭ ብለናል? ጌታ እኮ የሚከተሉት ሰዎች ይፈልጋል። ብርሃኑን በእኛ ውስጥ ማብራት ይፈልጋል። መንገዱ ምን እንደሆነ ባለፈው ሳምንት አይተናል። ሌላ መንገድ የለውም። ግን ብርሃኑ ሲበራልን ግን በቃ ሁሉን ነገር የሚያስጥል ነው። የያዝነውን አልለቅም ብለን መመላለሳችን እኮ ጨለማ ውስጥ መሆናችንን እኮ ያሳብቃል። ልባችን መከፈሉ ጨለማ ውስጥ መሆናችንን ያሳብቃል። በክርስቶስ ብናምንም እንደነኛ እንደ አለቆቹ ከምኩራብ እንዳያባረሯቸው ስለፈለጉ መግለጥ አልፈለጉም የሚያውቁትን ነገር። ምክንያቱም ከምኩራብ መባረር አለ፣ ዋጋ መክፈል አለ። እንደው ይሄ ብርሃን ይሄን ያህል ርካሽ ነው ሙሉ በሙሉ ማንከፍልለት? ምን እንድንሳሳ የሚያደርግ ብርሃን ነው? ብልጭ ድርግም የሚል ብርሃን ነው? ወይስ ይሄ እየደመቀ ይመጣል የተባለው የማይነጥፈው ብርሃን ነው የበራልን? ምንድን ነው የምንፈራው? ይሄ ብርሃን እንዲበራልኝ እፈልጋለሁ። ጌታ ሆይ አይኖቼን ክፈት፣ ክርክሬን እንዳስወግድ
ጥያቄን እንዳስወግድ እሱ አያስወግድልንም፣ እኛ ነን የምናስወግደው። እርዳኝ ጌታ ሆይ እያልን ጌታን እናናግረው። እግዚአብሔር አባት እናመሰግናለን፣ ስምን ከፍ ከፍ እናደርጋለን። ወደ ብርሃንህ የጠራህን ጨለማችንን ያስወግድክልን አንተ ነህ። እናመሰግናለን። አሁንም በዚህ ብርሃን ውስጥ እንድንመላለስ እየጠራህን፣ ከጨለማ ስራ ጋር እንዳንተባበር እየጠራህን ነው። በሕይወታችን ያለውን ግብዝነት፣ ቅናት፣ ክፋት፣ ተንኮል፣ የሥጋን ስራ በሙሉ እየለየን በአንተ በምትሰጠን ኃይል፣ መንፈስ ቅዱስ በሚሰጠን ኃይል እንድንመላለስ ለአንተ ፍሬ እንድናፈራለህ እየጠራህን ነው። እግዚአብሔር አምላካችን ሆይ እነሆ በመዝሙር 40 ላይ እንዳነበብን ጌታ ሆይ የተከፈቱ ጆሮዎች ስጠን። አንተ ደስ የምትሰኝበት የሚሰማ ጆሮ ስጠን ጌታ ሆይ። የሚያምን ልብ ጌታ ሆይ እንሻለን ጌታ ሆይ። እናመሰግንሃለን፣ ስምን ከፍ ከፍ እናደርጋለን። አሁንም ራሳችንን ላንተ እናቀርባለን በጌታ በኢየሱስ ክርስቶስ ስም አሜን።